ክትፎ ቶሎ ይሰራ ነው። ወይ ሼፍ ነኝ አይደለም ብሎ ልኬት ነው። ቤተሰቦቻችሁ ክትፎ ስትሰሩ እንደ ቤት ውስጥ እንዳላችሁ ስም ጸባይኛ ቤተሰብ ካላችሁ ቀስ ብላችሁ የሚያናድ ካላችሁ ሞጀር ስርት ታርገ ቆጮም ባንድ በኩል ክትፎም ባንድ በኩል እንዴት ነው መጨረሻው ኑሮ እንዲከብደው ድንጋይ ጭነንበት ነበረ እኮ እናቶቻችን ሲሰሩ በእጅ ከትፈው በእጅ ለውሰው ነው። እስከ ዛሬ ፍሬ ሰራችሁ ነው ማለት። ዛሬ ጾም መያዣ እንግዲህ ለየት ያለ ነው። ቁንዶ ጨረስን። ስለዚህ አንተም ቁንዶ ብለሃል እንዴ? ያማል እንዴ? ይመለከታታል። ወስን በቃ በኋላ በላሽ የለውበት ማማ ቀስቅሻ ማር አብረን ምሳችንን እንሰራለን፣ ቡናችንን ፏፈሽ እናደርጋለን፣ ሳራችንን እንጎዘጉዛለን፣ እንግዶቻችንን እንቀበላለን። ተባረኪ። ግዳ ዋው አስደነገጠ እንዴ? ይሁላ ደም አለው። እስቲ ንገረኝ ምን እንደሚገባው ክትፎ ውስጥ? ቁንዶ በርበሬ ታለጥም ወይ ተበላን እንዴ? መልካም በዓል ይሁንላችሁ። መጨረሻ በሞከ ቆረና አረፈው። ምን አለች? ሃይ ሎ አቲ እንዴት ነሽ? ሰላም ነህ? ምንድነው ጉዱ? ጾም አይደል ነው ዛሬ ጾም መያዣ እንግዲህ ለየት ያለ ነው። ቤተሰቦቻችን መሬት ላይ ወይኔ መሬት በጣም ነው የምወደው። አዎ ገና ከቤተ ክርስቲያን መምጣታችን ነው። አሁን መተን ልብሳችንን አቀያይረን ማማዬም ድክም ብላታለች ውስጥ ነች። እኛ ደግሞ አሁን ቁርስ ሰርቼ ጨርሻለሁ። ፏ ልንል ነው እንግዲህ ልንል ነው። ጾም መያዣን እንዴት እንደምንውል እንዴት እንደምናሳልፍ ልናሳያችሁ ነው። እንደዚህ ፏፈሽ ነው ፋሚሊ ታይም ምናምን ደስ ይለኛል። በጣም ነው የሚወደው ፋሚሊ ታይም ባይ ዘ ወይ እኔም እወዳለሁ። ተገናኝተናል ባይ ዘ ወይ አልጋችን ወርዷል ያለሽ ወርዶ ወደ ምድር እንኳን አደረሳችሁ። ለማንኛውም እንኳን አደረሳችሁ ለአብይ ጾም። እንግዲህ አብይ ጾም ከነገ ይጀመራል። እግዚአብሔር ይመስገን። ዛሬ ደግሞ እኛ ቤታችን ጉድ እያልን ነው። እንግዶች አሉብን። ከእንግዳ በፊት ግን መጀመሪያ ቁርስ እንበላለን። መጀመሪያ ተማሪዎች አፋችንን እናሟሻለን። የግድ ነው። በሰንበት ምድር እህል ቢጠፋ አፈር እንኳን ቅመሱ ይባላል ከቤተክርስቲያን መልስ። ስለዚህ ግድ ነው። ስለዚህ አሁን ትንሽ ነገር አዘጋጅቻለሁ። ቁርሳችንን እንበላለን። ከቁርስ በኋላ ደግሞ ምሳ ጉድ ስለ አብረን ምሳችንን እንሰራለን፣ ቡናችንን ፏፈሽ እናደርጋለን፣ ሳራችንን እንጎዘጉዛለን፣ እንግዶቻችንን እንቀበላለን። አብረን እስከመጨረሻው እስከ ዛሬ ማታ ድረስ ከባድ እንግዳ አለብሽ። እንደው አፌን በቆረጠው ነው ያልኩት እኮ በቃ ሰራለው ዳለ እኔ ሰራለው ያልኩት ጀግና ይውላችሁ። ተመልከቱ ስጋው መድኃኒዓለም ምንድን ግን ያ ሁሉ ከኋላ ያለው ኮተት። ከባድ እንግዶች አሉ። አዎ ከባድ እንግዶች አሉ። ቢባይ ለእንግዶች እጅ ከምን እንዴ እኮ አሳያችኋለሁ። በኋላ መጀመሪያ ልብላ። አሁን አናሳይም። እርቦኛል። ቲሸርትሽ ግን በጣም ወርጄዋለሁ። አዎ በጣም ከየት ነው ያስገባሽው? ከየት ነበር? ከፍሬ ዳጊ ስቶር አትይም አለ ከቶንዴ ቁምሳጥን ቲሸርቴን መልበስ አቁሚ። አይ መጨረሻ እንደው ባሎች ግን ፈርዶብናል። ግን ልብሶቻችን እኮ በቃ ይታጠባሉ። ምን ትለብሱት እናንተ ናችሁ። እኔ ግን ሳይታጠብ ነው የምወደው። ምን ትደብቃለህ? ካንተ ገበና አየር ላይ አየር ላይ ደህና ደር። ለማንኛውም እንግዶቻችን ተቀብለን ፋፋሽ ብለን እናሳያቸውን። ወደ ቁርስ ነው ያልሽው አይደል? አሁን መጀመሪያ ቁርሳችን እንብላ። ማማየም ደክሟታል። ቁርስ ትብላ። ሌሊት የወጣንን ገና መግባታችን ነው። ግን ቁርስ ተዘጋጅቶ አልቋል። እግዚአብሔር ይመስገን። አሁን እሱን ይበላ ይምጣ ትንሽ እናሳያቸዋለን። ከዛ በኋላ ደግሞ ወደ ቡና ወደ ከእንደገና ደግሞ ለእንግዶቻችን ደግሞ የጾም መያዣ ስጦታ አዘጋጅተናል። እቺን ጾም አብረን ነው የምናሳልፈው። ያው በጾም ደግሞ ዋነኛ ስራው ፍሬ ዳጊ ፋሚሊ ዋነኛ ስራው እንግዲህ ጾም ከጾም በኋላ ከቅዳሴ መልስ ነዳያኖችን ያበላል እንደሚታወቀው። አሁንም ደግሞ ነዳያንን ማብላት የምትፈልጉ ሰዎች ካላችሁ አለው እታዘዛለሁ። ወደ ቁርስ ካንተ ጋር ወደ ኮሬ ቁርስ ጨጨብሳ በጣም የምንወደው ጨጨብሳ። በነገራችሁ ላይ በጣም ደስ የሚል ጣዕም ያለው ለጤና ጥሩ። ቅበላ ግን
ይሄንን የቅቤ ዘርና የስጋ ዘር በቃ ማስገባት ነው አይደል? በቃ ሁለት ወር 55 ቀን አንገናኝም። ቻው 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 ልሰናበትሽ ቻው ቻው ልንል ነው ማለት ነው። ሻያችንና ወተታችን ከችን ነው። እግዚአብሔርን እጅሽ ይባረክ። አሜን። እጅሽ ይባረክ። ቤታችንን እንደዚህ ሞቅ ደመቅ ስለምታደርግ እንደው ድምቅ በይ እድሜ ልክ። አሜን 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 በይ። ካሜን ነው የሚቀረው። አሜን አሜን አሜን። አሜን። እናታችን እኮ ስላለች እኮ እንደዚህ ፏፏሽ ምን ነው ማየ። እንኳን ለቅበላ በዓል በሰላም አደረሳችሁ። እንኳን ለቅበላ በዓል በሰላም አደረሳችሁ። ቅበላችንን በጨጨብሳ በወተት በሻይ እያሳለፍን ነው። ገና ጅማሮ እኮ ነው ማማዬ። ከዚህ በኋላ በጣም አደገኛ ብዙ ፕሮግራሞች አሉ፣ የተለያዩ ፕሮግራሞች አሉ፣ እንግዶች አሉብን። አመሰግናለሁ። እንግዶች አሉብን። ሰርፕራይዝ አዘጋጅተናል። ብዙ ነገሮች አሉ። ሰርፕራይዛችንን እናሳያቸዋለን። አይ እንዴት እንዳማረግ እውነት ያምራል። ተባረኪ። አሜን። በልበሷን ብለን እንብላ። እኛን የቅበላ ፕሮግራም ቁርሳችንን በዚህ ጀምረናል። እናንተ እንዴት ነው የጀመራችሁት? ኮሜንት ላይ ጻፉልን። አብራችሁን ሁኑ፣ የትም እንዳትሄዱ። እንብላበታ። በቃ እንብላ። ደህና አደሩ። ማር ተኝታለች። ማማ ቀስቅሻ ማር እስማው ለፍስክ ይነኝ። እሺ ፍራንክ እኔ ራሱ አስደነገጥሽኝ። ስታወሩ ነው ይሄን ስታወሩ ቲቪውን ስታጠፉ ቪዲዮ ልታነሱ እንደሆነ ገባኝ። ልክ ከዛ መንቃት ጀመርኩ። እስማው ለፍስክ ኧረ በመድኃኒዓለም ሰዓቱ አልደረሰም። እና አንቺ ተኝተሽ ነው? አንቺ ተኛሻ? አትነሽም እንዴ? አይሰራም እንዴ ስራው? ምግብ ማለት ይዘው ነው የሚመጡት ምግቡን እንዴ? ይሰራሉ አልከኝ እንዴ? ማለት ታዲያ ተኝተሽ ነው እንዴ? ጉድ ይታያል ዛሬ። ሁሌ ሼፍ ነኝ ስል እያሾፋችሁብኝ። ስለዚህ ለራሴ ሰርቼ ራሴ ነኝ የማሳየው አላልኩም ብያለሁ። ይሄማ ዓለም ያወቀው ፀሐይ የሞቀው ጉዳይ ነው። ፈረሱኛው ሜዳውም ያው ማማ ፀጉር ሳይሰራ ፀጉር ሰራ ነው። ኪችኑስ ነው ላፍዝልሽ እንዴ ነገር ኪችኑስ ታይዞት ሄደ። የኪችኑ ስራስ ኤግዚቢት ታዲያ አትመለከቱኝም? እንግዶቹን ደውዬ ቴካው ይዛችሁ ነው እያለሁ የምትጥም ማንን የሚመጡት እንግዶች የምትጥም እንቅልፍ ነበረች። በዛ አረ ዳለች ጋደም ትመቻለች። ከጉድ አውጡኝ ብዬ ለምኛችኋለሁ። ይዛችሁ ነው በመስኮት አቀብሉኝ ብያለሁ። ተቀባብለናል። እኔ አውቃለሁ አሰራሩን። አትሰራማ? ምን እንሰራለን? እሺ ነይ ቢያንስ እንኳን ካሜራ ቀረጭኝ። እሺ እኔ ቀርጻ ከመጣሁኝ ማለት ነው። ከመጣሁ እንዲህ ንገሪኝ ትለኛለህ። እኔ እኮ ፒኤችዲ ነው ያዝኩት በስንት ፕሮፌሰሮች ብሉ። ካሜራውን አስቀምጠውና እዚህ ጋር ና ቁጭ ብለን እናውራ። ና ዲል እናድርግ እነሱ ፊት። ክትፎ ቶሎ ይሰራ ነው። ውይ ሼፍ ነኝ አይደለም ብሎ ልኬት ነው። እኔ እኮ ክትፎ አይደለም እኔ ሙያ ላፓስቱሌ ተውና ማለት ነው። ማርዬ በእውነት አሁን ሰራና አትሰራም? እኔ እኮ አሁን ትንሽ አወሳ ምን ያላተዋል እንዴ? በቃ እኔ አሁን እዚህ ጋር ሳሬን ጎዛጉዛለሁ፣ ቡናዬን አቀራርባለሁ። እሺ የኔ ስራ። እሺ ማን ነው ከጎን የሚያወጣኝ? አንተ ደግሞ ክትፎን ስርትርት አድርገህ ቆጮም አንድ በኩል ክትፎም አንድ በኩል እዚህ ጋር ግን ያሸነፈ ሰው ነው ያ የሆነሻ። ካሜራ ቀርጸኝ ብትቀርጪኝ ደስ ይለኛል። ከቀረስኩማ አልጠይቅሽም አይደለም ሳየው ራሱ እኔ እንዲህ አድርገው እላለሁ። መቅመስ ነው የፈለኩት እኔ ተሰርቶ መቅመስ። በቃ ቶንዴ የሰራውን ክትፎ መቅመስ አልፈለጋችሁም እናንተ? እኔ ስቀምስ በቃ ምን ጨምሮ አልፈለግንም ባሉ ምን እንደሚጨ እስቲ ንገረኝ። ምን እንደሚገባው ክትፎ ውስጥ? ቁንዶ በርበሬ። እሺ ምን ነው ደነገጥ? አይገባም እንዴ ቁንዶ በርበሬ? ቀጥል። እሺ እርድ አውቃለሁ እርድ አይገባም። እሺ ቁንዶ ትገባለች። እሺ ምን ዳስ አንቺ እንዳትናገሪ። አልናገርም። እሺ በቃ ስጋው ነው የሚገባው። ቁንዶ በርበሬና ስጋውና እንትኑ ቅቤው። እሺ አትሊስት ነው ቅቤ ያለው አትሊስት። እሺ አይ በኋላ ነው የሚሰራው። እሺ ቀጥል። እኔ ለብ አልፈልግም። ጥሬ ነው ጥሬ ፈልጊው። ዋስና ነቅሬ ያመጣልሽ። ቁጥር
አይ ግን ማለት ነው እኔ እኮ ከባድ ስራዎች እንድሰራ እንዲያመቸኝ አንቺ አንዲት ነገር ከበደ ይመጣ አንዲት ነገር አልጠይቅሽም። እሺ ካሜራ ቀረጭ ምንም ችግር የለም። ይሄን ክትፎ ጋዝ ላይ ታስመስዬ በእኔ ሙያ አንቺ ነይና ካሜራ እየቀረሽ ተደመሚ። ለምን ትደመሚያለሽ? ስሳሳትም ቧጫት ሳገኝ አይኔ እያየ እኮ አያስችለኝም። እኔ ነው እሱ አይገባም ምናምን እላለሁ። እኔ እኮ ችግር የሱ ነው። ይበላሽ ምን አገባሽ አንቺ? ይሄዱ አይኔ እያየ ይሳሳት በተወደደ ስጋ በተወደደ ቅቤ አንቺ ማስተሰነቴን አትታመኝም እንዴ? በእናታችሁ እኔ ልብሴን ላወልቅ ነው በእናታችሁ እንዴ? ይሄ እኮ ንቀት ነው። በቃ ንቀት፣ ይሄ መደፋፈር ነው። በቃ አለቀ። ለንግባ እንደው ድብልቅ አድርጌ ነው የማወጣው። ይሄን ክትፎማ ዛሬ ጉርስ አልሰራው። ማማዬ ሳሙንሽ ምትር ማሚ ዶይንግ ዘ ሃውስ ተይ በእናትሽ። እኔ በእውነት እንቅልፍ ብሎኛል የዛሬው ቀን። ዋው እንዴ! የዛሬ ግን ምንድነው? ሳሩ ግን ብዙ ነው። በስመ አብ ምን ሆኜ ነው ሁሉ በጧት የገዛ ነው እንዴ? በዓል አንቺ ጋር በዓልና ፍሬ ይባላል ትርጉሙ። በዓልና ፍሬ በዛ ብዬ ነው ማርያም እንዴ። ኦኬ ቤተሰቦቻችን ካሜራማናችን እየተከታተላቸው ይገኛል። ያው እዚህ ጋር ያለው ደግሞ እንደዚህ እየሰራ ነው። እንዴ እንዴት ነው መጨረሻው? እኔ ደግሞ እንደዚህ ነው የኔ መጨረሻ ላሳየን። ቤተሰቦቻችን ቀን እንቅልፋችሁን ተኝታችሁ ቪዲዮ ለመቅረጽ ስትነሱ የሚያጋጥማችሁ እንዴ ነው የሚያረጋችሁ? ቄጤማ መወርወር እንደዚህ ያደርጋል። የኔ ደግሞ ሲጎዘጎስ እስቲ አንቺ ይሄ እናትሽ አንቺ ምን ታረጊ? ያየችሁ እኮ ነው ልጅ ያየው ነው። በጣም ዛሬ የሚያስቀን ደስ የሚል ቀን ያሳለፍነው ዛሬ አይደለ? ደስ የሚል ቀን ለምን ዛሬ የሆነ ጫን የሚል እስቲ ቆይ ግን ሁሉም የሚገራኝ ይመስለኛል። የሚል ቀን ነው። እኔ መጨረሻ በፎቅ ቆነና አረፈው። መጨረሻው እንዴት እንደተራመስ እንዴት ነው? እስቲ በቃ መጨረሻው ቤተሰቦቻችን መጨረሻው ስቴጅ ሲደርሱ እንደዚህ ያደርጋቸዋል። አይሽ ዛሬ በቃ እንደው በስማ አሁን መቴሎ ይቆም ምን አለ ነው ልትመጣ ነው የሆነ ስታምሰራ አሁን ፏ እንላለን እኮ ስትመጣ ፏ ፈሽ ነው። ከዛ በኋላ እኔ ደግሞ አስደምምሻለሁ። በቃ ማታስቢ ነው ምን አለ ከዛ በኋላ ጥርስ መክደን የለ ሳብ ነው። እስከዛ በንፉቅቅ መሄድ ነው። እስከዛ እስቲ እረሳዎች ሚኒሽ አራስቲል እኮ በስማ ማያምርብኝም ስትነሳ ሰከረን ከእንቅልፉ ሳይጠገብ ሲነሳ እንደኔ ማለት ነው። እሺ ማለት ነው። እሺ ሳቂልኝ አይደል? አንድ ቀን ሳቂልኝ እስቲ እኔ እንደዚህ በርከክ ብዬ እስቲ ልቅረጽሽ። ይሄን አቀራረጽ አሳያቸው እንጂ እንዴት እንደሆነ ያን ታስብታይ ካሜራ ጀርባ እንዴት እንደሆነ በርከክ ብዬ ነው እንደዚህ በርከክ ብዬ ነው የቀረጽኳት ያለው። ወደ ዋናው ስቱዲዮ ተመልሰናል። እናልጨምርልሽ አንድ ታምስ አንድ ጨመር እንደሆነ አይ ትንሽ እንጠብቀው። ቆይ ሁለት መውሰድ ይቻላል ግን ትንሽ እንጠብቀው። በዛ ከተሻለሽ እንዴ ምን ተቀማጭ ሰማይ ቅርቡ ውድ ቤተሰቦቻችን ከካሜራ ጀርባ ይኸውላችሁ እንደዚህ የተደፋን ነው የምንቀርጸው። እኔ ከካሜራ ጀርባ ሆኜ ቶንዴ ወደ ኋላ ሲሄድ ምን ቀረ? ቡናስ ምን ቀረ? እሱ ጋር ጀበና ይዘሽ ማማ ጀበና ምናምን ቤተሰቦቻችን ሼፍ ዳግማዊ ውድ ቤተሰቦቻችን ይኸው ባለቀ ሰዓት እሳት ውስጥ ወድቄያለሁ። እንደው አፌን በቆረጠው ነው ያልኩት እኮ በቃ ሰራለው ዳለ እኔ ነኝ ሰራለው ያልኩት። ጀግና ይኸውላችሁ ተመልከቱ። ስጋው አቤት መድኃኒዓለም ምንድን ግን ያ ሁሉ ከኋላ ያለው ኮተት የሼፎች ዋናው ሙያ ምን መሰለሽ? ከመጀመሪያቸው በፊት እሺ ወጡ ሳይወጠወጥ ወስከምቢያው እንደሚባለው ገጭ አድርገናል። መብያውና ግን በትክክል ባይሰራስ ምን ልበሉ ነው? ግን እኔ ምን አውቃለሁ። እኔ ጨጓራዬ ስላመመኝ አዶም ማይንድ ይብላኝ ለሌሎቹ ከተገዛ ሰዓት ጀምሮ ማለት ነው። ምን እያረከው ነው? እዚህ ላይ ምን ተጫነበት?
ኑሮ እንዲከብደው ድንጋይ ጭነንበት ነበረ። እሺ ደሙ እንዲፈስ እንዲወጣ። እሺ እንትን ክትፎ ውስጡ ደምደም ካለ ያስጠላል። እውነት እና ሌላ ደግሞ ነጭ አንተ ግን ባለሙያ ሆነሃል። ነጭ ስጋ ብሎ ረድ አበሻ መሆን አለበት ክትፎ። ነጭ ነገር አያስፈልገውም። ጉድም ብታይ ግን በጣም ኡነ መጥተው የምን ጉድ ይሄን እንደዚህ በማስተካከል በሳለ ይወጣውን ጉድ ላሳይሽ። ምን አስተካክለን ያወጣው? ይሄን ነጫጩ ለቃቅሜ ደሙ እንዲፈስ ድንገጭኝበት ነበር። ይወጣው ጉድ ላሳይሽ። ከበደ በጣም ነው የምደነግጨው። ተመልከች እስቲ ቡም አይሻ እስቲ ደህና ያደነገጣት ወይ ነው ያስኩ ነበር። አስደነገጣ እንዴ ይሁላ ደም አለው። ከዚህ ስጋ ነው ይሁሉ ይቀርሽኝ ነው እንዴ? አሁን እንደማለሚያ እኮ አክት ያርኩ ነበር እንደዚህ እንዳለ ባለሙያው አላ ነው የሚመስለው። ስጋው እንደዚህ ድንጋይ ካልተጫነበት እንደዚህ ነገር ይወጣል እና ጠላ ማራችሁ ሰዎች ስጋ መታችሁ ድንጋይ ጫኑበት። አዎ እንደዚህ ነው እኮ ታደርጋላችሁ። ስጋችሁን በእቃችሁ ታመጡና አሁን በነገር ላይ ማለት ነው። አሁን እንደዚህ ደሙ እንደዚህ ስለወጣ ማለት ነው ማርዬ እውነት የሚጣፍጥ ነው የሚሆነው። እኔ እኮ እጄ ባለሙያ እኮ ደም ራሱ ባይወጣ አሁን ደሙ ስለወጣ ነው ልትናር በኋላ እና መጀመሪያ ከወንፊታችሁ ላይ ስንዴያችሁን ከወንፊታችሁ ላይ ታራግፋላችሁ። ደህና ደሮ ወንፊት ያለሽ ወጥራ ማማን ታግብኝ። አይ ማማ ቆም ወይ እየተባለች ነው። ባይዘው ሁሉንም አንተ አትለውሰውም። ሁኔታን ሳይሆን ምንድነው የሚገባበት? እስቲ የተዘጋጁትን ቅመሞች እንይ። ጨርሰናል። ይዘሽ ሂጂ። የተዘጋጀው ቅመም እንይ። የተዘጋጀው ቅመም መብያዎቹ አሉ። መብያው እንዳለ ሆኖ ሚጥሚጣ ያስፈልጋል። እሺ ሚጥሚጣ፣ ቅቤ አለ። ይሄ አይበቃውም። ለማንኛውም እንደው ለመቀነሻ ያክል ብዬ ነው እንጂ አብዛኛው እንደምከተው እርግጠኛ ነኝ። እሺ መቀነሻ ነው እሱ። አዎ ጨው ያስፈልጋል። iodized table no let me explain this for you. Okay. iodized table salt from Netherlands. Okay. ያ ደግሞ ምናምን ከአፋር አይሻልም? ከአፋር ነው እኮ አይጣፍጥም እንዴ? ከሀገራችን ነው ለጨዋታ ነው። ማንኛውም ከአሸዋ ላይ ምንም ብቻ ጨው ይሁን የተፈጨ ጨው ይሆናል። ሙያ ነው ዋናው ትከሻ ነው ዋናው። ከዛ በጣም ብዙ አሰብኩ በጣም ሼፍነቴን ስማር የሚስ ያደረኩት ክላስ ነበር። እሺ የቅመም ክላስ ይባላል። ስሬ እንግዲህ ውድ አንድ ቀልድ እሺ ውዷ ባለቤቴ በጣም ባለሙያ ነች በዚህ በክትፎ አሰራር። አይ እሺ ዓመት አብሬያት ኖሬያለሁ። ቅመሞቹን አንድ ቀን ሳየው ማለት ግን ተናድጃለሁ። እንዴ ቻለ እኮ ብለህ ነው አሁን የገባኸው። በቃ እችላለሁ አልካድኩም። ትችላለህ ግን ሁለት ነገር አምታቶኛል። እሺ እነዚህ ይጨምራሉ። እሺ ያው ማሸት ነው እሱ ችግር የለም። እሺ እጅን ታጥባል ግን ታዲያ ያው በካሜራ ፊትም ልልገምልሽ ከፈለግሽ ደገም ይታጠብ። እሺ በሳሙና የታጠብኩት። እሺ አየር ሳሙና ነው። ሌላው ኮረሪማ ይግባ ቁንዶ በርበሬ ይግባ ተምታቶብኛል። ስለዚህ ምን ይደረግ? ተባበሪ ጉዷ ባለቤቴ ነው። 80 ሚስቴ አሁን ያዘጋጀው ምንድነው ያዘጋጀው? ማይ ላቭ እኮ ምንድነው ያዘጋጀው? አሁን ቁንዶ በርበሬ ነው። ስለምን አስጨነቀ ታዲያ? አንተ እችላለሁኝ የፈራው ምን መሰለሽ? ምንም ችግር የለውም። ቁንዶ በርበሬ፣ ሚጥሚጣ፣ ጨውና ቅቤ ነው የሚያስፈልገው ለአንድ ክትፎ ነው። አሁን ተጠራጠርኩኝ። ቁንዶ ነው ወይስ ኮረሪማ ነው የሚለው? ለምን በይ ኮረሪማ ነው ቅቤ ውስጥ አለ። በዛው ታገኙታላችሁ እኮ ብዬ ነው እኮ። አሁን ምን የተደረገው ቁንዶ ነች። ቁንዶ ግን በሚጥሚጣም ታገኙታላችሁ። መቃጠሉን ቁንዶ ይገባል እንዴ? ቁንዶ በርበሬ ብላክ ፔፐር አለ። ብላክ ሆነ እንጂ ሬድ ዋን አለ እዚህ። እኔ መለከተኝ በቃ እኔ ወስኛለሁ። እሺ ወስነሃል ግን አስተካክል እኮ ወስነሃል። ምንድን ነው የሚገባው? ቁንዶ አምታቶኛል ግን ወደ ቁንዶ መጥቻለሁ። ቁንዶ እርግጠኛ ነህ? እርግጠኛ አይደለሁ። 90% እያለሁ 10% አናግርህም። ብቻ ተባበሪኝ ግን ፍቅር ማር 10% አይነገርም። ማማዬ ምንድነው ክትፎ ውስጥ የሚገባው? እኔ እኮ አውቀዋለሁ። እሺ ንገሪኝ በቃ እስቲ ማይላቭ እሺ እሷ እኮ ትምህርት ቤት ወስዳ ታይታለች እንዴት እንደሚሰራ። እኔ ተታታቶብኝ ነው። እሺ አንድ እዚህ ሰዓት ነው ብቻ ተናገሪ እና ይቀርበው። እሺ ምንድነው? እሺ ይሄ በሙሉ ትክክል ነህ። እሺ ግን ዘይት ይቀራል። ዘይት እሺ ዋናው ነገር ተረሳ። ዘይት አዎ ጥብስ ነው የምንሰራው። በዘይት ፋንታማ ቅቤ እኮ ብድ ሊያደርግ እኮ ነው። እሺ ቅቤም ዘይት ባለው። እሺ ሌላ
የት አልቆጮ ማካሮኒዎች ቆጮ ከቁንዶና ከእንትን የታለ ከቁንዶና ከኮረሪማ ምኑ ነው የሚገባው? ቆይ እስቲ አንዴ በሽታ ነው ታውቂው? ኮረሪማ ነው የሚገባው። ኮረሪማ ነው የሚገባው? እርግጠኛ ነሽ? ተራጥሬ ነበር። እርግጠኛ ነሽ? አዎ እውነት። አንተስ ኮረሪማ ነው እንትን የመጨረሻ ቁንዶ? እስቲ ቆይ ግላሽተት እኔ ቁንዶ በቃ እሱ ቁንዶ ነው ማማ፣ የቁንዶ በርበሬ ነው እሱ። ቆይ አይሽታው በሽታ ነው ስለየው ነው። አይ ግን ኮረሪማ ቁንዶ ነው የሚገባው። አስታወስኩት። እኔ ተጣጥቶብኛል። በቃ ወይ ቁንዶ ነው ወይ ኮረሪማ ነው። በቃ ገላጊ ኮረሪማ አድርገው። ኮረሪማ ነው? አይ ከቀየሪ በቃ ኮረሪማ ነው። አዎ ይሁን፣ ኮረሪማ ይሁን። አዎ እሺ። ኮረሪማ ግን አላሸተቱት እኮ ነው ራሴ እንዴ ባናሸት ግን ኮረሪማ ይመስለኛል። እስቲ እኔ ወደዚህ ነኝ። በነገራችሁ ላይ ክትፎ አልወድም እኔ። ተጠብሶ ግን በደንብ ነው የምትበላው። አዎ ጥብስ ተደርጎ ክትፎ ጥብስ ተደርጎ ትበላለህ። አንተ የምትጠላው ጥሬውን ለብለብ ሲሆን አትበላም። ጥሬ ማበላም ለብለብ ማበላም ትበላለህ። በደንብ ነው የምትበላው። ምንም በሷ አታማኝ አለመቻለህ በሷ አታማኝ። ኧረ በእናትህ መውጫ አላልከኝ እንዴ? አይ በቃ እኔ አሁን ስገምተው ይሄ ነው ሽታው። እኔ ቁንዶ ነው የሚመስለኝ። 100% ሹር ነኝ። 100%። እሺ ቀጥሉ፣ ጨርሱ። አሁን በቃ እኔ በግምት ይሄ ነው። አሁን 3 ሰከንድ ሰጥቻቸዋለሁ። ኮረሪማ ቶንዴ ቁንዶ ነው። እሱ ቁንዶ ነው። ኮረሪማ እኔ ነኝ ባለሙያ። ከእናቴ ጋር ሆኖ እኔ ነኝ ቁንዶ ነው። ቁንዶ ነው። እሺ ቁንዶ ጨረስን። ስለዚህ አንተም ቁንዶ ብለሃል። ወደ ኮረሪማ ቢራ እንዴ ያማል እንዴ? በቃ እሷ ትመለከታል አይመለከታትም? ይመለከታታል። ወስን በቃ። እሷን አልክ ቁንዶ ላይ ነው ወይንስ በራሴ ነው የምሄደው ኮረሪማ ነኝ አልክ? መረጥ። እኔ ኮረሪማ ከበሬው ኮረሪማ ነው የሚለው ክትፎ አፍንጫ ይገባል። ማርያም ገባ ነበር። ኮረሪማ ላይ ዳ። ስለዚህ ቁንዶ ወደዛ ሂዳ ወደ ኋላ ሂድ። ማማ ይለም መሰለሽ ይሄ የወጥ ቅመም ነው የመሰለው። እሺ ከበሬም እንደዛ ነው የመሰለው። ይሁን በኋላ በላሽ የለውበት። በቃ አስተካክልሽ ታስተንኮነ እዚህ ጋር እና ግባልኝ። ምን ኮረሪማ ነው ከበሬው እታለም አውቃለሁ። ኦሬዲ አንቺ አላወቅሽም። እውነት አውቃለሁ። ኮረሪማ እንደሆነ አውቃለሁ። ታዲያ ለምንድን ነው ያሳውቅ? እንደሱ የለም፣ እንደሱ አይነት ውሸት የለም፣ አይሰራም። አላወቅሽም። አውቀሻል? እውነት አውቃለሁ። እውነት እኔ ጌሚያሽ ነው እሱ ላይ ጌሚዘስ ነው። ታዲያ እኔ እኮ ምንም አላልሽኝም ብዬ ነው። በነገርሽ ላይ ማለት ነው በሽታ ነው የገመትኩት እኮ እንትን ቁንዶ በርበሬ እንትን ላይ ነው የሚገባው። ምንድነው ጥብስ ስትጠብስ ነው። አንተ ብዙ ጊዜ ጥብስ ስለምትጠብስ እሱ ተምታቶብህ ነው። ፒኤችዲ ጥብስ ላይ ነው ያለው። ግን አሁን ይሄን እንዴት ነው ታውቂያለሽ? አንቺም ሰሪ ክትፎ በቃ ይሄን ነው የሚለው። ይሄን ይላል በደንብ። ለዛ ነው። እሺ እንጀምር። ቤትኛ በትልቁ ናል አንዴ ኧረ መጀመሪያ ይነሳ እንዴ ሚልት ላይ ያለው። እሺ ፓናችሁን ታስቀምጣላችሁ። 1-6 ጭልፋ ቅቤ ታደርጋላችሁ። አይትለ ግማሽ ነው ግን የሰጠሽው ወይስ ሙሉ ነው የሰጠሽው? ግን አይ ኮረሪማ ከሆነ እንኳን ይስራው ከማገላብጥ በነገርሽ ላይ ባታስመርጪ ኖሮ ሁለቱም ማለት ነው ጭራሽ አላውቀውም። አይ ቁንዶና አይ አንተም ጎበዝ ነህ። ቁንዶ ነው ኮረሪማ ነው አልክ። በቃ ሁሉም ነው ግማሹን ነው የሚሰራው፣ ግማሹን ራሴ ነኝ የምሰራው። በነገርሽ እኛ ስንማር ማለት ነው በዚህ እንጀምራለን። እሺ እያየን ነው የምንጨምረው። ዝም ብለን አይደለም፣ ዝም ብሎ አይጨመርም። ቀስ እያለ እየታየ እሺ ስቴፕ ባይ ስቴፕ ቅቤ ዕቃ ውስጥ ምናምን ምግብ ነገር ነክ ነገር ውስጥ ሲገባ ምንድነው የሚደረገው? በስማ ረድኤትና በረከቱን ስጣል አላልክም። ዝም ብለህ ዘው ተብሎ ነው የተገባው። አሁን ይኸውልህ ኪሳራ ነው በቃ አይባልም። በእውነት አይደረግም እንደዛ። ሁሌ እንትናችንን ስንከፍት በነገራችን ላይ እዚህ ቤት ያለ እኔም ምረሳው ፍሬውን ላይ የምትመክረኝ ሲከፈት ረድኤትና በረከቱን ስጣል በል። አዎ በስመ አብ ወወልድ ወመንፈስ ቅዱስ ፍቅርና እንትን አምጣ አልክ። እኔ ጋር ያለ ችግር ነው ወይስ እናንተ ጋር ያለ ነገር ግን? ብዙዎቹ ጋር ያለ ችግር ይመስለኛል። ወንዶች አያስተውሉትም፣ ሴቶችም አንዳንዴ የሚረሱት አሉ። ቶሎ አይገልም ቶ እሺ ቅቤያችን ባይዘው ስቶቬ አራቱም እምቢ ብሎኛል። ምን እንደሚሻለኝ እስቲ ንገሩኝ። እንዴት የት እንደማስተካክለው ማን እንደሚሰራልኝ አላውቅም። ስለዚህ ጠቁሙን። ለማንኛውም ቅቤያችንን እናቀልጥና ምን እናደርጋለን? ጨው ለራስ ጣፍጥ ነው። ጨው እንጨምራለን። ትንሽ ይሄ ነው ይጨምራል።
እሱንም አታቅማር። በቃ ጌታ እናውጣ ና ራሴ እንሰራ ና በቃ ራሴ ስራ ስንት መሰለሽ የሚጨምረው ምን አጠፋው? አሁን እሱን ነካካሽና ሰራው ልትይ ነው? ኧረ ተውኝ በእናትህ ደግሞ ከነፀጉሬ ሁሉ ባልገባኔ እኮ የምትሰራልኝ መስሎኝ ነበር። ኧረ እኔ እሰራልሻለሁ እመኚኝ፣ ግድ የለም። ያሳዝናል። ለምን እሱ እያለኝ በሬ ትንኳኳ ነው ማለት አዎ ክፈታ። ለምን ይዟል? ለኔች የምትሆነው ለኔች ለማን ይመጣል? እንዴት ዋላችሁ? ሎ ዌልካም ቱ ዘ ሃውስ። እንዴት ነሽ? እንኳን ደህና መጡ። ጥሩ ሳሪ የመጣሽው እውቀቴን ወደ ኪችን አንቺ ነሽ የምትተኪያት። እንኳን አደረሳችሁ። እውቀቴን በማራገፍበት ሰዓት ነው የመጣሽው። ሎ መታለች። እንግዲህ ሎ መታለች። ውድ ቤተሰቦቻችን ስጦታ ምትላታል። እንዴት ነሽ? እንዴት ዋላችሁ? ወገን ዳጊ ደስ ሲል በእናታችሁ ልቀመጣ መግባት ይቅርና እዚህ ልቀመጣ። እንግዲህ አይደለሁኝ እንዴ? ኧረ ስንት ሙያ እዛ እያራገፍኩ ነው። ነይ እውቀት ደስ ይላል እንዴ? ታዲያ አንቺን ለመቀበል እንኳን ደህና መጣሽ። ሽቶ እየተነፋ ነው ቤተሰቦቻችን። እንዴ ቤቱ ለሽቶ እንኳን ላድርግበት እንጂ አንቺ ለምሳሌ ወጣውን ሸት ቤቱ እንኳን ሳይጫጫስበት እንዴ? እውነት ነው። እኔ ዋናዋ አንድ ማማዬ። ኧረ ስንት ሙያ በእናትሽ ቸግሮኛለሽ፣ ስትረጅኛለሽ። ኧረ ተው እንዴ ተውና ስራ እሱ ነው የሚሰራው። አይ ነው መስራት አይቻልም። እሺ ቀጥል። ጫው ጨምሬልሃለሁ። እንዴ ቻሌንጁ ምንድን ነው? አንዴ ቻሌንጁማ ጣሪያ ላይ የተማርከውን ሙያህን አሳየን ነው። በቃ ጫው ጨምረሻል? አዎ ጫው ጨምሬያለሁ። አሁን ከዚህ በኋላ ማለት ነው ቤተሰቦቻችሁ ክትፎ ስትሰሩ እንደ ቤት ውስጥ እንዳላችሁ ስም ጸባይኛ ቤተሰብ ካላችሁ ቀስ ብላችሁ፣ የሚያናድ ካላችሁ ሞጀር የምትሰራው ክትፎ ኮረሪማ ያልኩበት ምክንያት በምክንያት ነው። እና ባይዘወይ ማለት ነው ቶንዴ ካሜራማን አልያዘውም ይዤዋለሁ። ባይዘወይ ማለት ነው ቶንዴ ጨምርበት ሚጥሚጣ ኮረሪማ አባዬ እንዴ አራስ ለቅዱስ ሚካኤል ና ጨምርበት ማር አሁን ጨምር ሚጣው ለዛ ነው የምታቃጥሉኝ እዚህ ቤት ውስጥ ጨምር ወይ ይኸውልህ ቶንዴ በቃ ሚጥሚጣው ኮረሪማው ቅቤው እኩል ሆኖ መዋሃድ አለበት። አንዱ ከበለጠ ያ ባለሙያነት አይደለም። እኔ ኮረሪማ የሚል ከሆነ የምሰራው ክትፎ ባለሙያ አይደለሁም ማለት ነው። አይኔ ኮረሪማ ይላል ማለት እኮ አይደለም። ብቻ ጣዕሙ እንደዛ አይነት ጣዕም እንዳለው አይኔ ውስጥ እንዳይገባ ተወኝ ውስጥ እንዳይገባ እንትን መንጻት አለበት ይብላችን። እስቲ በእናትህ ታጠብ እጅህንና በላሁን ስራህን ስራ። እኔ ልግባበት እንዴ ዳጊ? አንቺማ ማለት እንትን አለሽ እንዴ? አንቺ አይደል እንዴ እንግዳ ባይዘው ገና እኮ ሌላም እንግዳ አለ። በማየት ትመጣለች። ሳሎን ልጠብቃችሁ? አንዴ ሎዬ ማለት ይችላል። ይኸውላችሁ ስራ የሚባል ነገር አትፈልግም መስራት። ኧረ ጉድ ጨምባ አይ በእጅ ገባህበት። ይሄ ነገር ይነዝራል። በእጅ ገባህበት አባ እና ምን ሲል? ኧረ በማንኪያ ነበር በታለሞት። እዚህ በእጅ ላሽው አይደል እንዴ? አይ ሎዬ ትበላለች እንዴ ዳጊ ለካውት አውጣው እንዴ ሎ ይሄ እኮ እናቶቻችን ሲሰሩ በእጅ ከትፈው በእጅ አለው ለውሰው ነው። ዳጊ እስከ ዛሬ ፍሬ ሰራችሁ ነው ማለት ነው የሚበላው? እኔ ነኝ እያለ እኔ እኮ ሎዬ የመጣችበት ሰዓት እንደዚህ አይላይ አረ ያቃጥላል ማሬ ነገር አውጣው አሁን መውጣት አለበት። ለብ አይደል ሎዬ ጥሬ ነው አይደል የምትወጪው? እኔ ለብ ነው የምወደው። እንደዚህ ያሰራችሁን ተበሉ እንዴ ይሆነ ነው ወይ ማርዬ ልልኳል። ቆይ ና አይ ታለምዱት በቃ እኔ ልቃጠል። እንደው ክትፎ ማልወድበት ምክንያት ዋነኛ ያገኘሁበት እጅ ስለሚያቃጥል ነው። በቃ እኔ ልቃጠል። እኔ አባት እኔ ያለው ለምን ቦጣ ወይ ሎዬ ጨርሰናል። ጫማዬን ሰጥያለሁ። እመቤቴን ውጡ እና ሁላችሁ እኔ ሰርቼ ይዤ እመጣለሁ። እግራችን አለው መቅረጽ ያለብሽ በቃ ተናድጄ ነው። ዞር በል እንዴ ነቀረጭና እንዴ ቢያንስ ይሄ ቀምሜ እኮ ነው ያስቀመጥኩልሽ። ዳግማይ እባክህ ሎዬ ተወጪ ማማ ተወጪ እስታንድ አምጣልኝ እዚህ ጋር ከሰው እኔ ድምፅ አጠፋለሁ። ድምፅ አጥፍታ እሺ ውጡ ባይ
አንተ ራስህ ድምፅ አንድ ድምፅ አልፈልግም ታለብኝ ወይ ተበላን እንዴ አዝናለሁ በጣም አዝናለሁ። ቀይ ካርድ ከሜዳ ተባረረ ያለው እንዳያችሁት እጄ በጣም ለብልቦኛል። ጥፍር ቀጣጥያለሁና ደስ አይልም። ስለዚህ በእጄ አላሸውም። ዛሬውን ገባ ወጣ አረገብኝ። ወይ ገብርኤል አባቴ 600 ብር ነው ይባይዘው አንዷ። ኧረ እባክሽ እመቤቴ እኔ አልሰበርኩም። እኔ ነኝ ያሰበርኩት። ጥፍር ያመጣብኝ ጣጣ ነው ባይዘው። ስለዚህ ሁሉንም የምትሰራው ነው አይደል? እንደዚህ አደርገዋለሁ አይደለም። ይሄንን አሁን ላቅርብ። አሁን እንብላ። እሺ የሚሻለው ማህዬ ስትመጣ ያኛውን እኔ እንዳዲስ ለውስላታለሁ። ይሄ ራሱ እስካሁን ድረስ እዚህ ውስጥ መጋል ነበረበት እንዴ? ይሄ ተለኩሶ እንደዚህ መጋል ነበረበት፣ እዚህ ውስጥ መግባት ነበረበት። በቃ አሁን ምን ላድርግ መሰለሽ፣ ቤተሰቦቻችን እንዳላረዝምባቸው ሳሎን እንገናኝ አይሻልም? አዎ በእውነት እንግዳ ዋው 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 እንዴ መከከይኮ ማርሌ እንዴት ነው ይነሳል? ስታስብ ነው ወደሻል። በጣም እውነት ከዚህ በላይ ጥፍጥል ይስጣችሁ። አሜን አሜን። የኔው ላንቺም ይስጥልኝ። አሜን። ይሄንን እድላጡ ቤተሰቦቻችን ደግሞ እግዚአብሔር አምላክ እድሉን ይስጣቸው። አሜን። እና እንደዚህ ለማክበር ያብቃቸው። እኛ ዛሬ ተጣጣ እስካሁን ድረስ እንግዲህ አብረናችሁ ነን። ሎዬን ስንጠብቅ ነው ያልነው። ዛሬው እየመጣች አሁንም የሚመጣ እንግዳ አለ ባይዘው ወይ መንገድ ላይ ነች። ትደርስበታለች። ቡናው ላይ ተስፋ አደርጋለሁ። ቅበላችን ከባድ ቅበላ ባለ ያደረገችልን ውዷ ባለቤቴን አመስግኑልኝ። አመሰግናለሁ። ያው ሎዬ ቡና ብዙም አትወድም፣ ብዙም ሳይሆን ጭራሽ አትጠጣም። መልካም በዓል ይሁንላችሁ። ጾማችን እንደዚህ ቆንጆ አድርጋ ያስጀምረን ፈጣሪ ጾማችንን በሰላም ያስጨርሰን። አሜን። ሞቅ ደመቅ አድርገን ለማክበር ያብቃን። አሜን። ቤተሰባችንን ይጠብቅልን፣ ሀገራችንን ይጠብቅልን። አሜን። በገባ አንድ ቀን አንዷ ሰልባኛለች። ነስካፌ ቡና እያፈላሽ የሀገራችንን ቡና እንዲቆልጭ ቆየች ነው በዚህ በነስካፌ እቃ አስቀምጬው ነው እንጂ የሀገራችን ቡና ተፈጭታ ወይም ተወቅጣ አናስቀምጥም እንደ ቤታችን በሪዘርቭ እቃ ተቀምጣ ነው። እሺ በጣም አመሰግናለሁ። ለኔ ነው ለሎኔ አረሳ ቡና ተጣ። እሺ ቡና ማይጠጣ ሰው ማይ ቡና ያፈራል። ማይቶች እሺ ተጣሉ ነበር ደግሞ ታዲያች ሳትቀድ ነበር። አይገርምሽም? በጣም ነው የምትገርሙት። ምንም እንግዳ የማይከበርበት ቤት እኔ በልጣ እንግዳ የማይከበርበት ቤት ያሳዝናል። ውድ ቤተሰቦቻችን ባይዘው ከባል አስበልጣች ብዙ ጊዜ ክፉል ታናግረኝ ነበር። ብዙ ጊዜ እንደምነግራችሁ የማልኩ እንግዳ ክቡር ነው። እንግዳ ነበር የሚቀርበው። ፓ ይሄንን ካፈላሽ ቡና ጋር የሚላል ዘፋኙ ትንሽ ለትንሽነትሽ ማንን ትንሽ ባይዘው እንትን በአንድ ባሽ ናቸው። ማርያም ነያ እናቴ የኔ እንጂ ታላቅሽ እኔ አርፈሽ ተቀመጪ እግሩ ላናጥባል ጎንበስ ብለን ሎዬ አንድ እግሩ እኔ አንድ እግሩ ሙያሽ ከቀን ወደ ቀን እየጨመረ መጥቷል። ጌቶች ለርሶ ብዬ ነው እንዳላባሩ ስለሆነ ገብቶኛል። እንግዲህ አልፏል ዛሬ። አመሰግናለሁ። የአንድ አመት ኮንትራት ተጨምሮልኝ እጅሽ ባረካ። አመሰግናለሁ። የዛሬ አመት በዚህ አመት ፋሲካ የአናዘር ቅበላ እድል ተሰጥቶሻል። እስከ ቅበላ ድረስ ተጠቀሚበት። 365 አንድ አራተኛ ቀን አለሽ፣ ተጠቀሚበት። ሌላስ እንደምላስተካከል ከዚህ በኋላ እንደው ፋውል ሰርተሽ እንደው ካንሰል ከማረገብሽ ቤተሰቦቻችን ቻው ልበል ይሻልሻል። በጣም ነው የምናመሰግነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንግዲህ ይቺን የጾም ጊዜ የተቸገሩ የኛን እርዳታ የሚፈልጉትን ሰዎች የምናስብበት ጊዜ ይሁንልን። ሁላችንም ጸሎታችንን እግዚአብሔር ይቀበልልን። የስጋ ይሁንብን፣ ለነፍሳችን የምንሰራበት ጊዜ ይሁንልን። ሁላችሁንም እንወዳችኋለን፣ እናከብራችኋለን። እግዚአብሔር ከእናንተ ጋር ይሁን፣ ከሁላችንም ጋር ይሁን። በሀገር ውስጥ በውጭም ያላችሁ ሁላችሁም መልካም የጾም ጊዜ ይሁንላችሁ። እንዲሁም ደግሞ ረመዳንም እየደረሰ ነው። መልካም የረመዳንም የትልቁ የአብይም ጾም ይሁንላችሁ። ይህን ቪዲዮ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ።
ባይ ባይ ቻው ቡም ዳጊ ቤት ቡም ቀበላን ከፍሬ ዳጊ ቤት ነበር እስካሁን ባባይ ቻው ቡም